በአዲስ አበባ ከተማ ባሉት 23 የህዝብ ተወካዮች ምክር ቤት መቀመጫዎች መካከል በ3 የምርጫ ክልሎች እጩ ተወዳዳሪዎችን አለማቅረቡም ታውቋል። ብልጽግና ካላቀረበባቸው የምርጫ ክልሎች ሁለቱ የኢዜማ መሪና ምክትላቸው የሚወዳደሩባቸው እንደሆነ የምርጫ ቦርድ መረጃ ያሳያል። ይህንን በተመለከተ የቀድሞ የኢዜማ ዋና ጸሐፊ የነበሩት አቶ አበበ አካሉ ሁኔታውን እንዲፈትሹልን ከአዲስ አበባ ጋብዘናል። አቶ አበበ ስለ ጊዜ አመሰግናለሁ። የኢትዮጵያ ኢንሳይደርም ብዙ መገናኛ ብዙሃንም ይሄን መረጃ እያወጡ ነው። ብልጽግና በአዲስ አበባ የህዝብ ተወካዮች ምክር ቤት እጩ ተወዳዳሪዎች ካሉት 23 መቀመጫዎች በ20 ብቻ እንደቀረበ ታውቋል። ሁለቱን ለኢዜማ ለቋል። አንደኛው ባለተራማን እንደሆነ አልታወቅም። እንደው መረጃዎች ካሉ የኢዜማና የብልጽግና እንዲህ አይነት ውስጣዊ ስምምነቶች ምንንስ ያሳያሉ? ወንድማገኝ ባለፉት ጊዜያትም አንዳንድ ሚዲያዎች ላይ ኢንተርቪው ሲያደርግ ተናግሬያለሁ። በጣም የሚያሳፍረው መሆኑ መሰል ብልጽግና ሌሎች ሰዎች የሚፈልጋቸው ሰዎች የሚገቡበትን ቦታ እሱ አይወዳደርም። እዛ አካባቢ ላይ ቦይኮት ያደርጋል ወይም ከውድድሩ ውጭ ይሆናል። ይህን ባለፈው ምርጫም አይተናል። ምርጫ ወረዳ 28 አዲስ አበባ ላይ ዲያቆን ዳንኤል ክብረት በተወዳደሩበት ቦታ ላይ የኢዜማው ሰው ዶክተር ባንቲጌኝ ታምራት ነበሩ የተወዳደሩትና በወቅቱ ዲያቆን ዳንኤል የግል ተወዳዳሪ ሆነው የቀረቡት፣ ግን ብልጽግና እዛም እንደዚሁ ትቶላቸው ብቻቸውን ተወዳድረው ነው ያለፉት። ለአዲስ አበባ መስተዳድር ግን የራሱን ሰዎች ስለሚፈልግ የአዲስ አበባ እጩዎች ይዛ ተገኝተዋል። እና ይሄ በጣም በቃ በሚገርም ሁኔታ የፖለቲካ ምህዳሩ ምን ያክል መጨማለቂያ እንደሆነ ማሳያ ነው። በህዝብ ውድድር ህዝብ አልፈልገውም ብሎ ይጣለው ወይም ከገዢው ፓርቲ የተሻለ አማራጭ ኢዜማ ይዞ ቀርበዋል ብሎ ህዝቡ ይመረጠው። ይህን የምትፈልገውን ሰው ለማስገባት ግን የምርጫ ክልልን አፈግፍገ መስጠት ማለት ምን አይነት ዲሞክራሲ ምን አይነት መደመር እንደሆነ ግራ ነው የሚያጋባው። ይሄ እንደሚሆን አስቀድመንም ይታወቃል። እኔም እንደው ይህን ብዬ ነበር ማለቱ ቢደብረኝም ባልፈልገው ምንም ጥርጥር የለውም ይታወቅ ነበር እኮ አብሮ መስራት በሚለው እንትን ውስጥ ኢዜማም እንግዲህ አሁን ኢትዮጵያን ኢንሳይደር የዘገበው በደንብ አይቻል፣ ሌሎች አካላትም የዘገቡትን አይቻለሁ። 2 ወንበር ኢዜማ ያገኛል። ይሄ ደግሞ ምንም ጥርጥር የለውም። ምናልባት ያቺ አንድ የቀረችዋ ደግሞ አንድ የሆነ ፓርቲ አለ አይ ቲንክ ሰው እሱን አሁን ባልናገረው ደስ ይለኛል። ማን ትገምታለህ? ምናልባት መገመት የሚቻል ከሆነ አብን፣ እኔ መገመት የምችለው አብን ወይም ነፃነትና እኩልነት ከሁለት አንዳቸው። ይሄ ይኸውልህ አብረህ እዛ በመሞዳሞድ የምታገኘው ስልጣን የዳረጎት ስልጣን ሳትወዳደር ማሸነፍ። አንድ አትሌት ሳይሮጥ ሜዳሊያ መሸለም ማለት እኮ ነው። ይከብድ ወንበሩ ላይ ስትቀመጥ እኮ ላብህን ጠብ አድርገህ ያላመጣኸው ነገር እኮ አይዋጥልህም እኮ በጣም ነው የሚዘገንነውና እኔ ገዢው ፓርቲ ለምን በዚህ መልኩ ተወዳድረው እንኳን እንዲያልፉ ቢያደርግ የፈለገ ሳቦታዊ ሰርቶ የራሱን መራጮች የዜማን ተወካዮች ወይም የሌላውን ፓርቲ ተወካዮች እንዲመርጥ አድርጎ እንኳን እንትን ቢል ጥሩ ነው። ከዚህ በዘለለ ግን በጣም የሚያሳዝነው እንዴት ነው ቦታህን ለቀህ ስፍራህን ለቀህ ተወዳድረው አሸነፉ ለማለት የማዕደፍ ነው የምትናገረው? በጣም ነው የሚያሳፍረውና በዚህ አይነት መልኩ ነው ወይ ዲሞክራሲ የሚገነባው? የፖለቲካ ምህዳር ውስጥ በዚህ መልኩ ነው የሚጠባው? ለብልጽግና የሚቀርቡ ፓርቲዎች ለብልጽግና የሚቀርቡና የሚያጎበድዱ ፓርቲዎች በዚህ ደረጃ እድል ውስጥ ከሰጣቸው ሌላው በእውነት ተቃውሞ በእውነት የፖለቲካ ምህዳሩን ለማስፋት የሚጥረው ፓርቲ ምን ትርጉም አለው? መወዳደሩ ምንድን ነው የሚገኘው ነገር? የህዝቡ ድምፅ ምን ትርጉም አለው? እኔ በዚህ አይነት መልኩ የሚካሄደው አካሄድ የትኛውም ዓለም ላይ ያልታየና በዶክተር አብይ አህመድ ዘመን ያየ ነው፣ በብልጽግና ዘመን ያየ ነው። የምርጫ ሳቦታጅ ነው። በእውነት ነው ያሳፍራል። ኤኒዌይ ቀጣዩን እናየዋለን ምን እንደሚሆን። ግን እንደው አቤ ያው ኢዜማ ውስጥም ስለነበርክ ኢዜማ በአዲስ አበባም በሌላም ቦታ ከህዝብ ጋር ያለው ቅቡልነት አጠያቂ ነው። በተለይ ከብልጽግና ጋር ተሞዳምዶ ስልጣኑን ተቀራምቶ ኢትዮጵያ ህዝብ ላይ የሚፈጸሙ አሰቃቂ በደሎችን አይቶ እንዳላየ በመሆን የሚያልፍበት መንገድ የዛሬ 5 ዓመት በነበረው ምርጫ የእስክንድር ፓርቲ ባልደራስ በአጭር ጊዜ ዝግጅት ከኢዜማ የተሻለ ድምፅ በአዲስ አበባ ውስጥ እንዳገኘም ይታወቃል። ዛሬ ደግሞ ምናልባት አንዳንድ የኢዜማ አባላት አመራርም የሚሰጡት ትንታኔ አለ። በርዕዮተ ዓለም ከብልጽግና ጋር ወይ ተዋሃዱ ወይ ተቀላቀሉ ግራ አታጋቡ ተብሎ ከህዝብ ለምነሳው ጥያቄ ከብልጽግና ጋር አንዳች የሚያዛምደን የለም፣ በርዕዮተ ዓለም ልዩነት አለን፣ እኛ የዜግነት ፖለቲካ ማህበራዊ ፍትህ እንታገለን፣ ብልጽግና ከሊበራሉም ከልማታዊ ዲሞክራሲ የተዳቀለ አቅጣጫውም የጠፋበት ነው የሚል እዛና እዚህ የሚረግጡ ነገሮች እንሰማለን። እና ምን ማለት ነው አሁን በኢዜማና በብልጽግና መካከል ህዝቡ የሚያውቀው እውነት ስላለ እንዲህ አይነት ድብብቆሹ እንዲህ አይነት ማስመሰሉ በኢትዮጵያ ህዝብ ባጀትን ጊዜ መጫወቱ ነፃና ፍትሃዊ ምርጫ ባልሆነበት ምክንያት ተመካከሩ ምናልባት ውስጣዊ ስምምነት አድርጎ የአንተ ሰዎች በዚህ ይወዳደሩ የኔ ሰዎች በዚህ ይለፉ የሚለው አካሄድ የት ያደርሳል? እንደው ኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ ተካሂዶ በቀጣይ 5 ዓመት እንመራለን እንገዛለን ብለው በልበ ሙሉነት እንደው ምክር ቤት ሲገቡስ አያሸማቅቅም? አያሳፍርም? አንገት አያስደፋም? እንደው እንደ አንድ የዲሞክራሲ መብት ተሟጋች ውስጡንም ኢዜማንም ስለምታውቀው ማለት ነው። በጣም የሚያሳፍርም እኮ ደጋግመን
የምናገረው ይሄ ነው። እንዴት ለቀህ ትወጣለህ? ከምርጫ ከውድድሩ መውጣት ማለት አንተ ለሌላው ለቀህ ኢንዶርስ ማድረግ። ይሄ ኢንዶርስ ማድረግ ደግሞ በጓሮ በር አንተ መርጠህ ያውም እኮ ኢንዶርስ የምታደርገው አንተ የተለያየ ተቃራኒ አንግል ላይ ቆመናል ብለህ ኢዜማ ተቃዋሚ ፓርቲውን የተቋቋመ ነው። ከዛሬ 6 ዓመት ያቋቋመ ነው። የተለየ አማራጭ አለው። አሁን ጥሩ ፕሮግራም አለው። የዜግነት ፖለቲካ ነው የሚያራምደው። ምንም ጥርጥር የለውም። እኔ በፕሮግራሙ ላይ ዳውት የለኝም። በአተገባበሩና በአመራሩ ላይ ነው፣ በፓርቲው አቅጣጫ ነው። ከመንግስት ጋር አብሮ መስራት የሚለውን አስቀጥለውት አሁን ደግሞ የሚገርም ነገር ከዚህ ቀደም ጠቅላይ ማነው ዶክተር ብርሃኑም አልገቡም ነበር እኮ ፓርላማ። አንዱዓለም ደጋግሜ አንስቼዋለሁ። እነኚህ 2 ሰዎች በኢትዮጵያ ፖለቲካ ውስጥ አይከን የሆኑ ሰዎች የባለፈው ምርጫ እንዲሸነፉ ተደርጓል። ይሄንን ያደረገው መንግስት አሁን ደግሞ አሻሽሎ አሁን ያሉትን አመራሮች 1-2 ወስዶ ፓርላማ ማስገባት፣ አዲስ አበባ ምክር ቤትም ይገባል፣ ክልል ላይም ባሉ ምክር ቤቶች ይገባሉ፣ እስከታች ድረስ ይወርዳል። ምክንያቱም አሁን ሬሰንት ላይ የወጣ ያለው ማስረጃ 85% ብልጽግና እንደሚይዝና 15% ለተቃዋሚዎች እንደሆነ አሁን እጩዎች የወጡ ሲመጡ በደንብ ሰዎች የዚህ የስታቲስቲክ ሰዎች እየሰሩት ነው። መረጃው ሲደርሰ ይነግራለሁ። ይሄ የሚሆነው ምንድነው መሰለህ? በፍጹም በቃ ተባብረን ተረባርበን እንገዛለን ነው። የጠቅላይ ሚኒስትሩና የኢህአዴግ ስልጣን አይነካ። ምናልባት ጥቂት የብልጽግና ሰዎች ሊያኮርፉ ይችላሉ። የሌላ ፓርቲ አካላት መጥተው ሳይወዳደሩ የሚያልፉ ቦታ ላይ ቅር ሊላቸው ይችላል። ምክንያቱም በጣም ብዙ ሚኒስትሮች ናቸው በጣም የተነሱት ወይም በጣም በርካታ ቀድሞ ያሸነፉ ሰዎች ናቸው ከውድድር የወጡትና ውስን ሰዎች ናቸው አሁን ከድሮቹም የገቡት። አዳዲስ ኃይል እንተካውና በዚህ መልኩ ሊያኮርፉ ቢችሉ፣ ነገር ግን እስከምን ያስኬዳል? እንዲህ አይነት አይን ያወጣ ነገር እስከምን ይሄዳል? ሰው ደክሞ በላቡ ያመጣው ሰው ደክሞ ጥሮ ያሸነፈው ነገር ነው የሚጣፍጠው። በዳረጎት የተሰጠ ፓርላማ ምንድነው ትርጉሙ? በገዢው ፓርቲ ይሁንታ ልክ እንደ ለነዳያን እንደሚሰጥ ከብሳችን አውተን ያለችንን ነገር ለነዳያን እንደምንሰጣቸው አይነት ነገር ነው የሚባለውና ወይም የሚሆነውና በዚህ መልኩ የሚደረግ ውድድር የፖለቲካ ምህዳሩን እጅግ የሚያበላሽ የሚያጨቀይ፣ በህዝብ ዘንድ ተአማኒነትን የሚያሰጣ፣ ፓርቲዎችን በህዝብ ዘንድ እንዳይታመኑ የሚያደርጋቸው ነው። ግን ገዢው ፓርቲ እድሜውን ለማስቀጠል ሲል ተቃዋሚ ፓርቲዎችን በሚቀጥለው ፓርላማ ውስጥ አስገብቶ ይሄው ይሄን አደረግኩ ለማለት በተለይ የምዕራቡን ዓለም ዲፕሎማቶች ለማማለልና እንደሱ እንትን ለማለት ነው የሚጠቅማቸው። ከዛ ውጭ ግን የኢትዮጵያ ህዝብ ብታለብ ያው በገሌ ነውና ማንም ሰው እንትን ቢል የኢትዮጵያ ህዝብ ነው አሁን ካለበት ተጽዕኖ በዋዛ የሚላቅ አይደለም። ነገር ግን ጊዜው ሲደርስ ነገሮች ሁሉ እንደሚለወጡ ምንም ጥርጥር የለውም። በጣም አመሰግናለሁ አቶ አበበ አካሉ የቀድሞ የኢዜማ ዋና ጸሐፊ። በዚህ ጉዳይ በኤምኤስ ቀርበህ ለሰጠው ማብራሪያ በተመልካች ስም ከልብ አመሰግናለሁ። አመሰግናለሁ ስለጋበዝከኝ። ክቡራትና ክቡራን ተመልካቾቻችን በዚህ ጉዳይ ከኢዜማ አመራሮችም ከብልጽግና አመራሮችም መረጃ ለማግኘት ጥረት እያደረግን ነው። የምናገኝ ከሆነ የምናካትት ይሆናል።